በእርግዝናሽ ወቅት በድንገት እግርሽ ተሸማቆ ወይም ቁርጥማት አጋጥሞሽ በህመም ነቅተሽ ታውቂያለሽ? ወይስ ደግሞ እንቅልፍ እምቢ ብሎሽ ተቸግረሻል? ብዙ እናቶች እነዚህን ችግሮች እንደ ተራ የእርግዝና ምልክት ቢያዩአቸውም ምክንያቱ ግን በሰውነታችን ውስጥ ያለ አንድ በጣም አስፈላጊ ማዕድን ማነስ ሊሆን ይችላል። ዛሬ የምናወራው ስለ ማግኒዥየም ነው። ይህ ማዕድን ለእናት ብቻ ሳይሆን ለሚወለደው ሕፃን የአንጎል እድገት ምን ያህል ወሳኝ እንደሆነ አዳዲስ የ2025 ጥናቶች ምን ይላሉ? አብረን እንይ። ወደ ዝርዝሩ ከመግባታችን በፊት እንዲህ አይነት ጠቃሚ መረጃዎች ለብዙ እናቶች እንዲደርሱ ቪዲዮውን ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አብራችሁን ስላላችሁ አመሰግናለሁ። ማግኒዥየም በሰውነታችን ውስጥ ከ300 በላይ ለሚሆኑ ስራዎች የሚያስፈልግ ማዕድን ነው። በእርግዝና ወቅት ደግሞ የሰውነታችን ፍላጎት በከፍተኛ ሁኔታ ይጨምራል። ማግኒዥየም የጡንቻችንን መዝናናት፣ የደም ግፊት መቆጣጠርና የፅንሱን የሰውነት ክፍሎች መገንባት ላይ ትልቅ ሚና ይጫወታል። እስቲ በቀጣይ 5ቱን ዋና ጥቅሞችና አዳዲስ ሳይንሳዊ ግኝቶችን እንመልከት። አብዛኛውን ጊዜ ከ20ኛው ሳምንት በኋላ የእግር መሸማቀቅ ይበረታል። ማግኒዥየም ጡንቻዎች እንዲዝናኑ በማድረግ ይህንን ህመም በከፍተኛ ሁኔታ ይቀንሳል። የመጀመሪያው የማግኒዥየም ጥቅም የጡንቻን መሸማቀቅ መከላከሉ ነው። አብዛኛውን ጊዜ ከ20ኛው ሳምንት ወይንም ከ5 ወር በኋላ የእግር መሸማቀቅ ይበረታል። ማግኒዥየም ጡንቻዎችን እንዲዝናኑ በማድረግ ይህንን ህመም በከፍተኛ ሁኔታ ይቀንሳል። ሁለተኛው የደም ግፊትና ፕሪክላምሻ መቆጣጠሩ ነው። በኦገስት 2025 በወጣው ሮል ኦፍ ማግኒዥየም ሰልፌት ኢን ፕሬግናንሲ ኤ ኮምፕሬሄንሲቭ ሪቪው በተሰኘው ጥናት መሰረት ማግኒዥየም በደም ስሮች ላይ ያለውን ጫና በመቀነስና የደም ዝውውርን በማስተካከል የከፍተኛ ደም ግፊት ወይም ለፕሪክላምሻ ተጋላጭ የሆኑ እናቶችን በከፍተኛ ሁኔታ እንደሚረዳ ተረጋግጧል። ሶስተኛው ጥቅሙ ኒውሮፕሮቴክሽን ነው። ለፅንሱ የአንጎል ጥበቃ ወሳኝ ሚናን መጫወቱ ይህ በጣም አስገራሚ ክፍል ነው። በጥር 2025 በታዋቂው ኮክሬን ላይብረሪ ላይ የወጣው የሼፈርድ ኢሲ እና ቡድናቸው ጥናት እንደሚያሳየው ያለ ጊዜያቸው ለሚወለዱ ህፃናት ማግኒዥየም መስጠቱ ህፃናቱ ለጭንቅላት ግንዛዜ ወይም ሴሬብራል ፓልሲ እንዳይጋለጡ ትልቅ ጥበቃ ያደርጋል። ይህ ጥናት በዓለም አቀፍ ደረጃ አዳዲስ የህክምና መመሪያዎች እንዲወጡ ምክንያት ሆኗል። አራተኛው የተሻለ እንቅልፍና ጭንቀትን መቀነሱ ነው። እርግዝና የሆርሞን ለውጥ ስለሚያመጣ ጭንቀትና እንቅልፍ ማጣት የተለመደ ነው። ማግኒዥየም የነርቭ ስርዓት እንዲረጋጋ በማድረግ ትልቅና ሰላማዊ እንቅልፍ እንድንተኛ ይረዳናል። ማግኒዥየም የነርቭ ስርዓታችን እንዲረጋጋ በማድረግ ጥልቅና ሰላማዊ እንቅልፍ እንድንተኛ ይረዳል። አምስተኛውና የመጨረሻው ጥቅሙ የደም ስኳር መጠንን ማመጣጠኑ ነው። በእርግዝና ወቅት የሚከሰተውን የስኳር በሽታን ጀስቴሽናል ዲያቤትስ ለመከላከል ማግኒዥየም ኢንሱሊንን በተገቢው መንገድ ስራውን እንዲሰራ ይረዳል። አሁን በኢትዮጵያ ውስጥ ባለው ነባራዊ ሁኔታ ማግኒዥየምን ከየት ልናገኝ እንችላለን? ብዙ እናቶች ማግኒዥየም መድኃኒት ብቻ ነው የሚመስላቸው፣ ነገር ግን በቤታቸው ውስጥ ባሉ ምግቦች ማግኘት ይቻላል። ጥቁር ጤፍ በውስጡ ከፍተኛ ማዕድን የያዘ በመሆኑ የማግኒዥየም ትልቅ ምንጭ ነው። ሁለተኛው ለውዝና ሰሊጥ ነው። እነዚህ በመክሰስ መልክ መመገብ በጣም ጠቃሚ ነው። ጥቁር ቅጠል ያላቸው አትክልቶች እንደ ቆስጣ ያሉ አትክልቶች፣ አቮካዶ ሌላው በቀላሉ የሚገኝ የማግኒዥየም ምንጭ። በአጠቃላይ አንዲት ነፍሰ ጡር እናት በቀን ከ300 እስከ 360 ሚሊግራም ማግኒዥየም ያስፈልጋታል። ነገር ግን ተጨማሪ ማሟያ ወይንም ሰፕልመንት መውሰድ ከፈለጋችሁ የግድ ሐኪማችሁን ማማከር አለባችሁ። ምክንያቱም መጠኑ ከበዛ ተቅማጥ ወይም ሌላ የጤና እክል ሊያስከትል ይችላልና። እንግዲህ እናቶች ሆይ ጤነኛ እርግዝና እንዲኖራችሁና ልጃችሁ በአካልም በአእምሮም ጠንካራ ሆኖ እንዲያድግ ለማግኒዥየም ትኩረት መስጠት ይጠበቅባችኋል። ዛሬ ከተነጋገርናቸው ውስጥ የትኛው ምልክት ይታይባችኋል? ኮመንት ላይ ጻፉልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ነፍሰ ጡር እናቶች እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ። ቻው።